በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የሰላም አለቃ የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ይግባውና እጅግ የተወደዳችሁ የፀሐይ ዘልዳ ሚዲያ ተከታታዮቻችን በያላችሁበት እንደምን አላችሁ? ክርስቶስ ሰላም ለእናንተ ይሁን ብሎ ለደቀ መዛሙርቱ በተዘጋ ቤት እንዳወጃቸው ያውን የክርስቶስን ሰላምታ በዚሁ ሚዲያችን ሰላም ለእናንተ ይሁን እንላለን። እንደሚታወቀው በዚህ ወቅት ባለ 50 በሚባለው ወቅት አንድ ጓደኛውን አንዱ ጋር ሲገናኝ ሁልጊዜም ክርስቶስ ተንሥአ እሙታን ይለዋል። በአማን ተንሥአ እሙታን የሚል መልስ ነው። የሰላምታ መሰጣጣቻችን ይሄ ነው። ሁልጊዜ መርሳት የሌለብን ይሄንን ነው። መርሳት የሌለብን ይሄንን ነው መርሳት የሌለብን። እስከ ባለ 50 ድረስ አንድ ጓደኛችን ስናገኘው ሰላም ከምንል ይልቅ የሰላምታ መሰጣጫ ቤተክርስቲያን ያስቀመጠችልን ሁልጊዜም ስናገኛቸው ምን እንላለን? ክርስቶስ ተንሥአ እሙታን እንላለን። እነሱ ደግሞ ምን ይሉናል? በአማን ተንሥአ እሙታን የምትል አጭር ናት። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን የሚለውን እንዳለ እንዲሁ መድረክ ላይ ስንል እንለዋለን። ነገር ግን ከጓደኞቻችን ጋር እንዲሁ ስንገናኝ ጓደኛችን ክርስቶስ ተንሥአ እሙታን እንለዋለን። በአማን ተንሥአ እሙታን በእውነት ከሙታን ተለይቶ ተነሳ ማለት ነው። ክርስቶስ ከሙታን ተለይቶ ተነሳ ስንለው ያኛው ደግሞ በእውነት ተነስቶ ብሎ ምስክርነት ይሰጣል። ይህን ነው መቀባበያችን እና ዛሬ የምንነጋገረው ማዕዶትን በተመለከተ ነው። ማዕዶት ጥቅል ሳምንት መጠሪያው እስከ ዳግሚያ ትንሣኤ ድረስ ማዕዶት ተብሎ ይጠራል። ይህ ስለ ማዕዶት እንነጋገራለን። አሁን ጥቅል ማዕዶት ተብሎ ይጠራል። ጥቅል መጠሪያው ማለት ነው። ራሷ ሰኞ ብቻዋን ማዕዶት ተብላ ትጠራለች። አሁን ዛሬ የምንነጋገረው ጥቅል ሳምንቱን ሳይሆን ስለ ማዕዶት ነው። ስለ ማዕዶት እንነጋገራለን። ስለ ማዕዶት የምትባለዋ ማዕዶት ማለት ምን ማለት ነው ሲባል መሻገር ማለት ነው። ከኋላ ቀኖችን እያየን ስለመጣን አሁን ይህን ማዕዶትን ሰኞን ብቻዋን ስናይ እንግዲህ ነፍሳት ከሲኦል የወጡት በዕለተ ዓርብ ነው። በሲኦል ያሉ ነፍሳት ከሲኦል መውጣት የቻሉት ነገር ግን ያንን ቀን አምጥተው አባቶቻችን በማመቻቸት ቀኑን ድርብርብ እንዳይል ዓርብ የራሱ የስቅለት ቀን ስለሆነ አንዱ ከአንዱ በዓል ጋር ተጫጭኖ ተዳፍኖ እንዳይቀር ለሰዎች ለማስረዳት እንዲመች ቀኑን አመቻቹትና ወደዚህ አምጥተው አባቶቻችን ሰኞን ማዕዶት ማለት መሻገር ከዓርብ ዕለት ካለው ታሪክ ጋር ነው። መሻገር ማለት ምን ማለት ነው? በሲኦል የነበሩ ነፍሳት ወደ ገነት የተሸጋገሩበት ማለት ነው። ማዕዶት ማለት መሻገር ከሲኦል ወደ ገነት በክርስቶስ መስቅለት የተደረገው ከሲኦል ወደ ገነት ነው የተመለስነው። ተሻግረናል ማለት ነው። ተሻግረናል። ማዕዶት ፋሲካ ማለት ማለፍ መሻገር ማለፍ ፋሲካ ማለፍ ነው። በጣም ጉልህ የሚያደርገውን ታሪክ እንመልከተው። ይህንን ለማዕዶት ፋሲካ መሻገር ማለፍ ነውና ዘጸአት 10 ጀምራችሁ ስታነቡ ዘጸአት 10፣ 11፣ 12 እነዚህ ተከታታይ ምዕራፎች ስለዚህ ስለ ትንሣኤው፣ ስለ ማዕዶት፣ ስለ ፋሲካ ማለፍ መሻገር በሌላ ስሙ ደስታ የሚለው እሱ ነገር የሚገናኝበት ነው። ልክ የማዕዶትን ማንነት አሁን እንዳልኳችሁ ያኛው ከሲኦል ወደ ገነት የተሸጋገሩበት እንደሆነ የዓርብ ዕለታውን ቀን አምጥተን እዚህ እንደምናከብረው በዓሉ እንዳይደራረብ ከማድረግ አንጻር ማዕዶት መሻገር እንደሆነ ፋሲካ ማለት ማለፍ መሻገር የሚለውን የሚተካ ቃል እንደሆነ የሚያሳየን ዘጸአት አሁን የጠቀስነው ላይ የእስራኤላውያን ታሪክ አለ። ሁልጊዜም ስለዚህ ጉዳይ ቤተክርስቲያን ኦሪት በተስፋ ወንጌል በይፋ የምትናገረውን ጉዳይ ነው ቤተክርስቲያን ዛሬም ለዘላለም ስትናገር የምትኖረው። በኦሪት ዘጸአት ያለው ታሪክ ኦሪት ዘጸአት ራሱ ዘጸአት ማለት መውጣት ማለት ነው። ዘጸአት ማለት መውጣት፣ ከአንድ ከባድ ነገር መውጣት። ኦሪት ዘጸአት የሚናገረው እስራኤል ከግብፅ ስለመውጣታቸው ነው።
መሻገር ማለፍ ኤርትራን ስለማለፍ ስለመሻገር ዘጸአት መውጣት ነው። ዘጸአት መውጣት መሻገር ዘጸአት መሻገር ማይዶትም አዲሱ ዘጸአት ነው። አዲሱ ዘጸአት ነው እና የተወደዳችሁ የሚዲያችን ተከታታዮቻችን የሰኞን ዕለት ከትንሳኤው ቀጥላ ከፋሲካ ከእሁድ ፋሲካ ቀጥላ ያለችዋን ሰኞ ነው እንዲህ እያል ከብሉይ ኪዳን ጋር ወስደን አገናኝተን እያየናት ያለን። ስለዚህ አዲሷ ዘጸአት ናት። ማይዶት መሻገር ያልናት በዘጸአት ታሪኩ ዘጸአት ማለት ራሱ መውጣት ነው። እስራኤል ከፈርዖን ባርነት አገዛዝ ከዛ መከራ የወጡበት ስለሆነ ይሄኛው ማይዶት የሚያሳስበው ከሲኦል ወደ ገነት የወጡ ነፍሳትን ስለ ሁለቱ ግጥምጥሞሽ ማያምር ስለሆነ በታሪክ አስደግፈነው ነው። እስራኤል ከዛ እንዲወጡ እግዚአብሔር በ10 መቅሰፍት አወርዷል። የመጀመሪያው መቅሰፍት ውሃውን ወደ ደም ለውጦታል። በሁለተኛ ደረጃ ደግሞ ውሃው ውስጥ ያሉ ጓጉንቸር እንዲሞት ጉርጥ ማለት ነው እንዲሞት አድርጓል። ይህም ምልክት አንዱ ፈርዖን ህዝቡን እንዲለቅ የተደረገ ምልክት ነው። አቧራውን በበትራቸው እንዲመቱት አደረገና አቧራውን በበትራቸው ሲመቱት አቧራው በሙሉ ሙሴና አሮን ሲመቱት አቧራው በሙሉ ተባይ እንዲሆን ተባይ ቅማል እንዲሆን ሆነ። ያ ምልክትም አዩ። በተጨማሪም ተቆናጣጭ ዝንብ በግብፃውያን ላይ አመጣ። ተቆናጣጩን ዝንብ በግብፃውያን ላይ ያዘዘባቸው። ይሄ አራተኛው ነው። አምስተኛ በእንስሳት ላይ እንስሳትን የሚጨርስ እንስሳቱ ሲያልቁባቸው እንዲራሩ ህዝቡን እንዲለቁ የሚያደርግ አስተማሪ የሆነ መቅሰፍት አመጣ። ስድስተኛ ሻህኝ የሚባል የሚያሳብድ ረፍት የሚነሳ ቁስል እንደ ጎርምጥ እንደሚባል አይነት ሰውነቴን ራሴን ንከሱኝ የሚያስብል በጣም ክፉ በሽታ አመጣ። በዚህም አልተማሩም። ሰባተኛ አመጣ። ሰባተኛው ደግሞ ደምና እሳትና በረድና እሳት ሁለት ነገር አብሮ እንዲዘንም አደረገ። እሳትና በረድ እንዲዘንም አደረገ። ስምንተኛ አንበጣ፣ ተናካሽ አንበጣ። ብዙዎቻችሁ በክፉ ወቅት የሆነ ወቅት ላይ እንዳያዩት ቴሌቪዥኑን ሞልቶት የሚያልፍ በጣም ተናካሽ ተናዳፊ ምንም ማያተርፍ አንበጣ አስነሳ። ዘጠነኛ 3 ቀንና 3 ሌሊት ግብጽ ጨለማ እንድትሆን አደረገ። ግብጽ ጨለማ እንድትሆን አደረገ። 3 መዓልት 3 ሌሊት ግብጽ ጨለማ ሆነች። እናት ልጇ መገናኘት አልችላለች። የወጣ ሰው ወደ ቤቷ አልመለሳለ። ግብጽ ጨለማ ሆነች። ጨለማው የሚዳሰስ ጨለማ ነው ይላል። የሚዳሰስ ግን ማይገፋ ግድግዳ የሆነ ጨለማ። ብዙ ፈተናዎች እያመጣ ግብፃውያን ሊያስተምር ቢሞክር በመከራው አልማር ሲሉ መከራው እያደገ መጣና ሚዳሰስ ችግር ውስጥ ገባች ግብጽ። ሚዳሰስ ችግር ውስጥ ሚጨበጥ ሚዳሰስ ግን ማይገፋ መከራ ውስጥ ሀገራችን አሁን ካለችበት ምስቅልቅል ውስጥ ከመግባቷ በፊት በጣም ብዙ ምልክቶች ታይተው ነበር። ህዝቡ እንዲመለስ ሰው ንስሐ እንዲገባ በጣም ብዙ ነገሮች ነው ነበር። ግን ልክ እንደ ግብፁ መከራ አሁንም እያደገ እኛም በክፋት እያደግን ስንመጣ መከራውም እያደገ መጣ። እየጠነከረን ስንመጣ እየጠነከረ መጣ። በጣም ከነዛ ጥቃቅን ከሚመስሉ ችግሮች የተነሳው ችግር አሁን ግን ሚዳሰስ ሚጨበጥ ግን ማይገፋ ችግር ውስጥ ገባ። ማይገፋ ችግር ውስጥ ገቡ። ማን? ግብፃውያን። ይህ ጨለማ እናትና ልጅ አያገናኝም። ይህ ጨለማ ወደ ቤት አይወስድም። ሁሉም ባለበት እንዲቆም ያድርግ ጨለማ። ከዚህ ጨለማ በኋላ ይህ 9ኛው ነው። 10ኛው የበኩር ሞተ በኩር የሚባል አመጣ። የበኩር ሞተ በኩር የሚባል የበኩር ልጅ ሞተ። ሞተ በኩር ሲያመጣ ፈርዖን የበኩር ነው፣ ሚስቱ የበኩር ናት። የበኩር ልጅ አለው። ከአንድ ቤት በየቤቱ ሬሳ፣ በየቤቱ ሐዘን፣ በየቤቱ ጥቁር ልብስ ሆነ፣ በየቤቱ ድንኳን። ሙሴ ራሱ ፈርቶ ጠይቋል። በዚህ ወቅት ምን አለ ሙሴ? ጌታ ሆይ አለ። ጌታ ሆይ እግዚአብሔር ሆይ አምላኬ ሆይ ይህ ሞተ በኩር የሚባለውን በግብፃውያን ላይ ስታመጣ የኛም በኩር ቢያልቅስ በምን እናውቃለን ሲለው ጠጉሩ ያልከረከረ ጥፍሩ ያልዘረዘረ 1 ዓመት የሆነው ጠቦት አምጥታችሁ እረዱና መቃ መድረኩን የደም ምልክት አድርጉበት፣ ደም ቀቡታል። መልአከ ሞት መንፈቀ ሌሊት ሲሆን በከተማው ያልፋል። የእናንተ ቤት ላይ የደሙ የታረደው የደሙ ጠቦት ያን ደም እያየ የእናንተን ቤት ያልፈዋል። ፋሲካ ማለት ማለፍ። መልአከ ሞት ያልፈዋል ፋሲካ። የእናንተን ቤት ማይዶት ይሻገረዋል።
ሞት አያገኘውም የእናንተን ቤት ይሻገረዋል። ማይዶት መሻገር፣ ፋሲካ ማለፍ። ስለዚህ የእናንተ ቤት እንደ ግብፃውያን ልጆች በኩር እንዳይጠፋ ከተፈለገ ይህንን ነገር አድርግ። በግ ታረደ፣ መቃ መድረኩን የደም ምልክት አደረጉበት፣ መልአከ ሞት መጣ። ነገር ግን የግብፃውያን በኩር ሲገል ከእስራኤላውያን ቤት ሲደርስ ይህንን ተመለከተና ሞተ በኩር። ይህንን አየና መልአከ ሞት ወሶበርኤ የመልአከ ሞት ደመበግ ለበወ ሞተ እግዚ ፈርሃ ወይ ቀርበሃ በመድረከ ሆህት ይላል። መልአከ ሞት የበጉን ደም ባየ ጊዜ ነው ሚል ዮሐንስ አፈወርቅ ነው ይሄን ወሶበርኤ የመልአከ ሞት ሚል መልአክ ይሄ ዮሐንስ አፈወርቅ የተባለው ሊቅ ወሶበርኤ የመልአከ ሞት ደመበግ የበጉን ደም መልአከ ሞት ባየ ጊዜ ለበወ ሞተ እግዚ የክርስቶስን ሞት አስታወሰ። ፈርሃ ወይ ቀርበሃ በመድረከ ሆህት ፈራ ወደ ሆህተ መድረኩ ወደ መቃ መድረኩ ላይ ደሙ ተቀውቷል። ወደዛ መቅረብ የበጉን ደም አይቶ ተመለሰ ይላል። ስለዚህ መሻገር እየተሻገረው ሄደ። ፋሲካ መሻገር ነው፣ ማይዶትም መሻገር ነው፣ ማለፍ። ስለዚህ ማይዶት ነው የምናከብረው። እስራኤል በዚህ መካከል ተሻግረዋል። ኤርትራ የሲኦል ምሳሌ ናት አሉ ሲያመሰጥሩ። ኤርትራ የሲኦል ምሳሌ ናት። ኤርትራ የምትባለዋ የሲኦል ምሳሌ፣ ኤርትራ የሲኦል ምሳሌ። ባህሩ የባህረ እሳት በሲኦል ያለው የእሳቱ የባህረ እሳት ምሳሌ ነው። ፈርዖን ከነሰራዊቱ የዲያብሎስና የአጋንንት ምሳሌ ነው። ግብፃውያን ማለት እስራኤላውያን ከግብፅ የወጡት እስራኤላውያን ክርስቶስ በመስቀል ተሰቅሎ ሞቶ ከሲኦል ያወጣቸው ነፍሳት ምሳሌ ናቸው። እስራኤላውያን ያወጣቸው ነፍሳት ምሳሌ ናቸው። ስለዚህ ግብፅ ሲኦል ናት። ኤርትራ ባህረ እሳት ነው። ባህረ እሳት ፈርዖንና ሰራዊቱ ተከታዮቹ የዲያብሎስና የአጋንንት ምሳሌ ሲሆኑ እስራኤላውያን ከሲኦል ወደ ገነት የተሸጋገሩት። ስለዚህ ይህንን ነው ማዕዶት ብለው ዓርብ ዕለት የተፈጸመውን ታሪክ እዚህ ላይ አምጥተው እንዳይረዝም በጣም ወሳኝ የሆኑ ቁጥብ በሆነ ቃል የግብፃውያንን ታሪክ ሳንረሳ መሻገር። የፋሲካውን በግ እስራኤል አርደው ነው እንግዲህ የፋሲካውን በግ አርደው ነው እስራኤላውያን ወደዚህ መሻገር የቻሉ ወደ ከነዓን የተሻገሩት። እስራኤል ከግብፅ ወጣው ወደ ከነዓን ነው የሚሄዱት። ከሲኦል የወጡትም ነፍሳት ወደ ገነት ነው የተሸጋገሩት። ገነትና ከነዓን አምሳል ናቸው። ስለዚህ ይህንን ታሪክ ወደ ገነት የገባንበት ነፍሳት የመጡበትን ታሪክ ያን ትልቅ ታሪክ ከመስቀል በዓል ጋር እንዳይከበር ማይዶት ብለው ይጠሩታል። ሳምንቱም ማይዶት ይባላል። አንዷ ቀን ራሷ ማዕዶት ትባላለች ሰኞ የሚለውን ሐሳብ እንወስዳለን ማለት ነው። አድማጭ ተመልካቾቻችን እንደተለመደው ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ የሚዲያችን አባል ሁኑ፣ ለሌሎችም አዳርሱ የሚለውን መልእክትን እያስተላለፍ ከዚህ ጨርሳለሁኝ። ይቆየን። እግዚአብሔር ይስጥልን።